10 አመት ሙሉ የሰራችበት በቃ ተወኝ። ሰማኝ ባለፈው ጀምሮ ሰማኝ። በደንብ አዳምጠኝ። ያው በደንብ አዳምጠኝ። ያቀኝና አውራ እናትኔ ፋራ መስላለሁ እንዴ? ብቻዬን ነው። ሰማኛለህ? እያንዳንዱን ነገር ታመጣለህ። ሰሚራ 10 አመት ሙሉ የለፋችበትን እያንዳንዱን ነገር ታመጣለህ። ካሊድ ሰማኛለህ? ደግሞ ያልሰማው መሰለ እንደ በእናትህ ልቀቀኝ እስቲ በለኝ። ያዟቸው እነሱንም ያዟቸው። ቁጭ ካሊድ ያለበትን እያንዳንዱ ነገር ትናገራለህ። ተሰማኝ ነው። አታግሮ ምንም ተናገር። ማን ነው ካሊድ? ካሊድ ማን ነው? እያንዳንዱ ነገር ከመጀመሪያው ጀምሮ ያለውን ነገር እሱ ያለውን ነገር ነግረናለች። ማነች? እየሰማኝ ነው። ማነች? ታላገጥብህ እንዳትሞክር። እየሰማኝ ነው። እስቲ ሂጂና ሰማለህ። ይኸው በሚገባኝ ነው መልኩ አወራሃለሁ። እየሰማኝ ነው። በሚገባኝ ነው መልኩ አወራሃለሁ። ስልክ ስትደውል ስትወራ ሰምተህ ነው። አምልጠሽ መጥተሽ ነው ወይ ብለህ ጠይቀህ አላቃትም ትላለህ እንዴ? ደግሞ ማን እሷን አላቃትም ትላለህ እንዴ? እሷን ታውቃታለህ? አሁን በስልክ ደውለህ አላወራችም? የሰው ነው በደሜ የተሰራ ነገር ነው። እሺ ቁጭ በይና ልንገርሽ። እኮ ከተቃወምኩት ምንድን ነው? ደስ ብሎኛል። ለማንኛውም ይሄ ቤት በጣም ነው ደስ ያለኝ። አዳምጪ። ሰሚራ ነኝ ልንገርሽ። ይሄ የሚያስደስት ነገር ስለሆነ ይሄ ቤት ከዛሬ ጀምሮ ሙሉ ንብረትነቱ ባለቤትነቱ በሰሚራ ስም ሆኖ እናትየው ፈርሞ ሙሉ ቤትነቱ ከዚህ በላይ ማንኛው ሆኖ በሰሚራ። ይሄ ደግሞ በወር የተረጋገጠ ነው። ሙሉ ውሎ አለ፣ ሙሉ ነገሩ አለ። ሰሚያለሽ፣ ትሄጃለሽ። ምንም አይነት ምልክት እንዳትሰጪው። በርጋውንሽ ጠብቂያለሽ። እኛ ከዚህ ጋር ሆነን ያለውን ነገር ተደብቀን ለማየት እንሞክራለን። እዛ ስር እንገባለን። ያለውን ነገር ተደብቀን ያለን ምንም አይነት ምልክት እንዳትሰጪው። ይቺ እዛ ጋር በላይ በኩል ያሻጫል ውራ በቀንሻል። ምንም አይነት ምልክት እንዳትሰጪ። ናኛ ነገር ገባ ናቲ ነገር እያንዳንዱ ነገሮች የሰራትን ወንጀል ማለት ነገር እሺ፣ አትናገሪ ሰሚራ። አሁን ምን አለ መሰለሽ አሪፍ። ስለዛ እኔ አሁን የምፈልገው ባለፈው ጊዜ እንደዚህ ለምነሽኝ እንግዲህ አሁን ነገር አድርጌያለሁ። ስለዚህ ተመልካቾች እንግዲህ ወደ እናንተ ማይወጣ ብዙ የሚያስጠላን ለጆሮ የሚከብድ ነገር ተፈጥሯልና ይሄ በህግና በህግ የሚዳኝ ነገር ብቻ ነው። ስለዛ አለምዋ እኔን አለምዋ እንት የከልብ የሃይዋን የህማር እንት እኔ በድ ያሰብዱ ነው ጭራሽ የገዛ እህቴ እኮ ናት እቺ። እንዴት ይልቀበለ ሶፊ ባክሽና አለምዋ ታገናናችሁ ትገባላችሁ። ለምን ነው የማይመጣው? ይመጣ ከማን ጋር ነው የሚጋደለው? ሰሚኛለሽ? ዝም በይ አንቺ ሰሚራ ያለሽ በዚህ ቆሻሻ እጅሽ ሰሚኛለሽ? ለምን ተታይ እንዳትሞክሪ። ስልኩ አይተቀበል ስልኩን ስጭኝ፣ እደውልለታለሁ። አስተሳስረ አውራኝ እስቲ ነው መጣች ቢጃኔ ራሴ ያረብ ይደክላክ ተረጋግኝ ከሚቅ አውራኛ አይ በንት ከል እያልከኝ የነበረውን ነገር እየነገርከኝ የነበረውን ነገር ነገርኝ እስቲ። እሷ መተል መስኒ ወይ አሁን እንትኑን ተውና አሁን አያናን ነገር ቁጭ በል እና ቁጭ በል አንተንም ስንፈልግ ነበር። ቁጭ በል ላንተና ላንቺ ብላ ነበር አይደለም? ቀና በይ ሴት ትመታለህ ትላለች እንዴ? እቀጠቅጥሻለሁ ድጋሚ ገና። ሰሚኛለሽ? ትንሽ እንኳን ህሊና የላችሁ። ሰሚኛ አንቺ ህሊና አለሽ? እያንዳንዱ ሙሉ አጭበርባሪ እያንዳንዱ ወንድሜም እንደዛ ከርቶኛል እና አይደለም ታዲያ እና ለምን ልንገርሽ ይችላል? ለምን ላይ ነገርሽ ትቻለው? ተጋደሉ። ምንድን ነው የሚጋደሉት? ለምን ነው የሚጋደሉት? ዛሬ የሚበልጥብኝ ነገር ያለ እኔ ብዬ አክብሬው ሰው መስሎኝ ነው እኔማ ሰው መስሎኝ ነበር። እንዳመጫለኝ ያሰብ
እንደምወደው ያወቀች በእጁ አረገችው። ፍቅረኛሞች አልነበራችሁ? ጓደኛሞች ነበር የነበራችሁ? አልነበርንም። በምን ታውቃለች? እንዴት እንደምትወጪ በምን ታውቃለች? እንዴት ታማቃቃታት? ወይ ሰሚራ ወይ ሰሚራ አልወድሽም ነው ያልከኝ አንተ ውሻ። ጸጉርሽን ሸፍኝልኝ። አሁን ምን አለ መሰለሽ ምን እናደርጋለን? 10 ዓመት ሙሉ የለፋችበትን የላከችላችሁ 5 ሳንቲም ለራሱ አላዘችም። እያንዳንዱ ነገር ሂሳቡን እንሰራዋለን። አሁን በሚመነዘኑ ምንዛሬ መሰረት ብሯን ትከፍላላችሁ። ይሄ ቤትም የእናንተ ይሆን አይሆን ከሷ ወለድክ እንጂ ወዶሽ አይደለም። እንደዛ ነው ወይ? ይኸውልህ እንዳወረድከኝ ይሄ ልጅ መስጠት የመጣ ነው። ተናገር ውሸት ነው። ልጅ አፈራ ነው። ካዲር ተናገር። አንተን እኮ ነው የማናግረው። ዝም አትበል፣ ተናገር። ሰላም ውድ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካችን ዛሬ ደስ በሚል ሁኔታ ነው የምንገናኘው። እንግዲህ አንድ ታሪክ ከሰሞኑን ይዘን ወደዛ እያልን ነበር። እንግዲህ 10 ዓመት ሙሉ አረብ ሀገር ሰርታ ያመጣችውን ብር ጠፍቶባት፣ እንደዚሁም ደግሞ ባለትዳር ነበረች፣ የቷን አግብቶ የጠበቃት አንድ ታሪክ በጣም ከሰሞኑን እንግዲህ ይዘንላችሁ ቀርበን እንደዚሁም ልባችንን እየነካ ነበር ጉዳይ ነበርና እሱን ታሪክ እንግዲህ ረጅም ጊዜ ሌላ ስራዎችን ትቼ እሱ ላይ ወደዛ እያልኩ ገኘ ነበር። እንደዚሁም ደግሞ ዛሬ የሚያስደስት ነገር ተገናኝተናል። ምንድን ነው የሚያስደስተው? ምንስ ነው የተፈጠረው የሚለውን ነገር በደንብ በሰፊው በደንብ አስረዳችኋለሁ። ከዛ በፊት ግን እጄ ላይ አንድ ፋይል አለ። ይሄ ፋይል ምንድን ነው? ይሄ ፋይል እንግዲህ ስገባ ሰሚራ በጣም ነው የምትደስተው። በጣም ልቧ ረጋ የሚልበት ፋይል ነው። ምንድን ነው ይሄ ፋይል? በጣም የለፋንበት በጣም የተንከራተትንበት ፋይል ነው። ይሄ ፋይል ማለት እንግዲህ ያው ሰሚራ ለባለቤቷ ቤት የተለያዩ ነገር ልግዛ እያለ ትልክለት ነበር። በሷ ስም ምንም ሳይገዛ በእናቱ ስም እንግዲህ ቤት ገዝቶላት ነበር። እንግዲህ እናትየውን በቀደም እንግዲህ ካላያችሁት መለስ ብላችሁ ቪዲዮ ማየት ትችላላችሁ። ይዘናት ነበር፣ በእኛ በቁጥር ወደ ልከናት ነበር። ያለው ነገር በደንብ አወርተን እናትየው ሙሉ የቤቱን ንብረት እንግዲህ ካሊድ ልጇ ስራ የለውም ቤት ተገዝቶላት እሱ ነው የገዛላት። ያ ቤት ያ ብር ከየት እንደመጣ ሙሉ ነው ተቋርሲ ሰሚራ ንብረት ስለሆነ እንግዲህ ከሷ ጋር ባደረግነው እንግዲህ ከካሜራ ጀርባ ብዙ ነገር እያደረግን ነበር። በዛ መሰረት እንግዲህ ያለው ነገር ሲጨርስ ያለው ነገር በደንብ አስረዳችኋለሁ ብዬ ነበር። አሁን ስላለቀ እናንተ ይሄን ደግሞ የተጋገጠ ነገር ይዤ እስክመጣ ብዬ ምን ነገር ያወራሁት ነገር አልነበረም። ሰሚራም ሳታውቅ እያስፈረምኳት ነበር። ምንድን ነው ያለችኝ? ቆይ ችግር የለውም እያልኳት ነበር። ሙሉ እናትዬ የሚኖርበት ነበር ወይም ደግሞ አሁን ሰሚራ ያለችበት ቤት ሙሉ በሰሚራ ስም ዞሯል። ይሄ ደግሞ ደስ የሚያሰኝ ነገር ነው ተመልካቾች። ሞር ደግሞ እዛ ጋር ሄደን ቤት ከገባን በኋላ ደግሞ ምንድን ነው የሚፈጠረው? በጣም የለፋንበት ነው። በጣም ደስ ይላል። ምክንያቱም ካሁን እናትዬ መጣ አባረረችኝ፣ ምንም ንብረትነቱ የሷ አይደለም። ካሁን አባረረችኝ ምናምን የሚለው ነገር በጣም እያሰጋት ነበር። አሁን ግን ሙሉ ለሙሉ ንብረትነቱ ወደ እሷ ዞሯል። በህግ መሰረት ነው። ማተብ ማለት የተለያዩ ነገሮች ተሟልተዋል። ኤደን ሰሚራ ጋር እንደዚሁም ደግሞ ሌላም ሰው ጠርቼ መቃጠል ያለበት ሰው መቃጠል ስላለበት እንደዚሁም ደግሞ ሰሚራ መደሰታ ማየት ስላለባቸው ዘረ መከረስም በኋላ አለው ሞር ደግሞ እሷ ጋር ከደረስን በኋላ በደንብ ያለው ነገር በሰፊው በዛ ምን ተፈጠረ የሚለው ነገር ማሳያችሁ ነው የሚሆነው። ዛሬ የደስታ ቀን ነው። ሁላችንም ፈገግ ብለን እንውላለን። እናንተም ደስ ይላችኋል። እንደዚህ ደግሞ ለቻናላችን አዲስ ከሆናችሁ ደግሞ ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ ሰብስክራይብ ያደረጋችሁ አይደለም፣ እንደዚሁም ደግሞ ላይክ እያደረጋችሁ ውስጥ ጋር ቪዲዮ እየደረሰ አይደለም። አሁን ሪፖርት እየተደረገብኝ ነው በጠላቶች። ስለዛ እናንተ ምን ማድረግ ትችላላችሁ? ሼር እያደረጋችሁ ውስጥ ጋር ሊንኩን ኮፒ እያደረጋችሁ መላክ ትችላላችሁ። እንደዚሁም ደግሞ ላይክ በማድረግ ደግሞ ቻናሉ አሪፍ ነው ብሎ ሲስተሙ እንዲረዳው ማድረግ ትችላላችሁ። ስለዚህ ሁላችሁም ላይክ እያደረጋችሁ ሰብስክራይብ በማድረግ ቤተሰብ ማድረግ እንደዚሁም ደግሞ መሆን ትችላላችሁ። ሌላም ደግሞ ለወዳጆቹም እየላካችሁ ሰብስክራይብ ያስደርጉልኝ ስል ጠይቃለሁ። ሞር ደግሞ እዛ ከደረስን በኋላ ቀጥላችኋለሁ። ኖ ወደዛ እንሄድና እዛ ቀጥላችኋለሁ። አይኔ ሰሚራ እንዴት ነሽ? ሰላም ነው? እንዴት ነው? ዛሬ እንግዲህ በካሜራ ነው የመጣነው። እንዴት ነሽ? ዛሬ እንግዲህ ያው ደስ በሚል አይ ይሄ ድንገተኛ ስለሆነ ተመልካቾችን እንግዲህ ለተመልካቾችን ነግሬያለሁ። ይሄ ድንገተኛ ስለሆነ ቁጭ በይና እሺ፣ ሻይ ቡና እስካሁን ድረስ በጭቅጭቅ ስለሆነ ነገር እስካሁን ሳለ ምንም አልፈልግም። ቁጭ በይ። ከሰኛ እንዴት ነው? ምን ነገር ጣለ? የሆነ ነገር ብለግን ደስ ይለኝ ነበር። አይ እንግዲህ ተመልካቾች እንግዲህ እናንተ ያለው ነገር ውጭ ላይ ነግሬያችኋለሁ። ዛሬ እንግዲህ ረጅም ጊዜ ቤት እየተመላለስኩ ነበር። አንድም ቀን በሰላም የመጣሁበት ቀን የለምና ዛሬ እንግዲህ ላንቺም ለኔም ደስ የሚል ቀን ነው። በመጀመሪያ ግን እንዴት ነሽ? አዲስ ነገር አለ? ምን እንዴት አዲስ? ተረጋጊ፣ ረጋ በይና መጀመሪያ ያለውን ነገር እያዋዛን እያንዛዛን ተመልካቾችን ነግራት ይሻላል። በመጀመሪያ ግን እንዴት ነሽ? ግን አሁን ልቤ መታ እነግርሻለሁ። ብዙ የሚያስደስቱ ነገሮች አሉ። ሳይው ገና የሆነ ነገር እንዳለ ገባኝ። በቃ ዛሬ እንደ ፈገግ አልኩብሽ። አዎ እንግዲህ ዛሬ ደስ በሚል ሁኔታ ነው የምታየው። እንግዲህ እጄ ላይም እንደምታየው ደስ የሚል ነገር ነው የተፈጠረው። ተመልካቾቻችን በስተመጨረሻ አንድ ነገር እያለቀልን ነው የሚገኘው። ከሱ በፊት ግን እንዴት ነሽ አንቺ? በመጀመሪያ ምን አዲስ ነገር አለ? ሌላውን ቀለል ብሎኛል። ከባለፈው ይሻላል አይደል? እንግዲህ ያው እንግዲህ ሁሉም ነገር ለበጎ ነው ብዬ እያሳለፍኩ ነው።
ከኮንች ጋር ያለውን ነገር እንግዲህ ለመፍታት እየሞከርን ያለ ነው። እድሜ ላንተ አለ ያክብርልኝ። አሜን አሜን። እንግዲህ ብድር መላሽ ያርግ ሌላ ምንም ማለት ነው። እንግዲህ ከአባትሽ ጋር ያለውን ነገር ረጋ ብለን በደንብ በሰፊው ደግሞ ቁጭ ብለን ደግሞ የምንፈታው ነው የሚሆነው። እኔም ታይም ልስጥሽ ብዬ ነው። ግን በዛ መሀል ደግሞ ተመልካቾቻችን አሁንም እኛ የምንችለውን ያህል እየሞከርን ነው። አሁንም ደግሞ ብዙ ነገር እያደረገን ነው የሚገኘው። እየደረስንባቸው ያሉ ነገሮች ብዙ ነገሮች አሉ። ከነዛም መሀል እንግዲህ ባለቤትሽን እንግዲህ መገኘት እንግዲህ በቅርቡ እናረዳሻለን ብዬ ከፈጣሪ ጋር አስባለሁ። እንግዲህ ባለቤቷን ማግኘተን እንዳልኳችሁ ይሄ ቤት ወይም ደግሞ አንዳንድ እያገኘናቸው ያሉት ንብረቶች ከ2 ዓመት ከ3 ዓመት ከለፋችበት ውጭ አይሆንምና አጠቃላይ 10 ዓመት ብዙ አረብ ሀገር ሰርታለች። ግማሹ ንብረቷ ወይ ከግማሽ በላይ 70% ማለት ይቻላል ንብረቷ እጇ ላይ የለም። ይሄ ቤት ብቻ ነበር የነበረው። እንግዲህ ያው ዛሬ በስተመጨረሻ እንግዲህ ያው ለእናንተ ያለውን ነገር በደንብ አስረድቻችኋለሁ። የዚህ ቤት ባለቤት እንግዲህ በእናትየው ስም ነበር፣ ካሊ ለእናቱ ነበር የገዛላት። እንግዲህ ያው በህግ ቁጥጥር ስር ነበረች። ያው የሚደረጉን ሙሉ ካደረግን በኋላ እንግዲህ ባለፈው መጥቼ አስፈርምሽ ነበር አንድ ወረቀት ላይ ምንነቱን አልነገርኳትም ነበር። እሷም እንግዲህ እናትየውንም ነግሬያታለሁ ያለውን ነገር ሙሉ ካስረዷት በኋላ እሷም ደግሞ በህግ ቁጥጥር ስር ሆናለች። እንግዲህ ያው ወንድምሽም ደግሞ አንዳንድ የሰራቸው ስህተቶች ነበሩ። እሱም ብቻ በሌላ ጊዜ የምናወራው ነገር ነበር። እናትየው ማስፈታቸው ነበር ምናምን ብዙ ችግር ራሱን የቻለ ከጀርባ ብዙ የተፈጠሩ ነገሮች አሉ። ተመልካቾችን ሙሉ ነገር ወደ ሚዲያ እናመጣውም እና ግን ዛሬ እንግዲህ የተመለስኩት ደስ የሚል ሁኔታ ላይ ስለሆነ እንደዚሁም ደግሞ አንዱም ደግሞ የደረስኩበት ትልቅ ጉዳይ ስላለ እዚህ እህትሽን እጠራታለሁ። ከዛ በፊት ግን ይህን ፋይል እንድታየው ፈልጋለሁ። በጣም እየጓጓኸኝ ነው። ፋይሎች ናቸው እንግዲህ ይሄ ፋይሎች ማለት ነው። ይህን ሰሞን እያስፈረምኩሽ የነበሩበት ፋይሎች ናቸው። እንግዲህ ተመልካቾቻችን ይሄኛው ቤት እናትየው ሙሉ ስሙ በአንቺ ስም አዙራለች። ሶፊ እኔ እኮ አላምንህም። የምሬን ነው። እንግዲህ ምንም ማለት ያረቢ አልሐምዱሊላህ። ግን እውነቱን ነው። ሙሉ ለሙሉ እንግዲህ ባለፈውም እየመጣሁ እያስፈረምኩሽ የነበረው ያልነገርኩሽ ያለው ነገር ሙሉ ካለቀ በኋላ ተመልካቾቻችን እንግዲህ እነግራታለሁ ብዬ ስላሰብኩ ነው። በጣም እየጨቀጨቀሽ ነበር። ከእናትየው ጋር ያለው ነገር በደንብ እየጨረስኩ ነበር። በኃይልም በህግ የሚሄድንባቸው ነገሮች አሉ። እንደዚሁም ደግሞ በማውራትም ደግሞ የተግባባንባቸው ነገሮች ስላሉ ይሄ ንብረት ሰሚራ 10 ዓመት ሙሉ ከለፋችበት እንግዲህ ለባልየው ብር እየላከች ነበር። ባልየው በሷ ብር ለእናትየው የገዛበት ስለነበረ ንብረቱ የማንም የሆነው የሰሚራ ነው። ሙሉ ነገሩ ፋይሎቿ ምናምን ጨራርሰናል። በስተመጨረሻ ዛሬ ማተቡ ማየት ይቻላል። ህጋዊ ነው። ምንም እርግጠኝነት አያስፈልግም። ማተቦች ማየት ይቻላል። እየዋሸሽ አይደለም። ማተቡን ማየት ትችላለች። ደስ የሚል ነገር ነው። ያ ረቢ እየቀለድክ ነው ሶፊ፣ እባክህን እየቀለድክ ነው አይደል? እየቀለድክ ነው። አዎ ሶፊ እንዴ ለማንሽ እባክህን። ሰሚራ አሁን ምን አለ መሰለሽ፣ በቃ አሁን ይሄ ምንም ያደረኩት ነገር የለም። ንብረትሽ ነው ይሄ ቤት። እንግዲህ ተመልካቾችን እንደነገርኳችሁ ነው። የሷ የቀድሞ ባለቤት እንግዲህ በሷ ንብረት ነው እንግዲህ ለእናቱ እየገዛ የነበረው። ስለዚህ ይሄ ንብረት ያንቺ ነው የሚሆነው ማለት ነው። አዳላ ኢሌ ወላ ማንበዛድቅ አልሐምዱሊላህ የዘመናት ጥያቄ ሊመለስልኝ ነው ማለት ነው ድካሜ። ሶፊ በጣም ከዚህ በኋላ እንግዲህ አሁን ማንንም በዚህ ቤት አይመጣብሽም። ከዚህ በኋላ ያለምንም መስታቀቅ ያለምንም መፍራት ነው ይሄን ቤት የምትኖርበት። ያ ረቢ ሞር ደግሞ እንግዲህ ደስታችንን ደግሞ ሙሉ እናደርጋለን። እንዳልኳችሁ ተመልካቾች እንግዲህ መኪና ስራ አንድ ሰው አስቀንጠውልኛል። አስገቡልኝ በላቸውና አንድን ሰውም አለ በጣም ደግሞ እሷ ስትገባ በደንብ ደግሞ ሙሉ ይሆንልናል። እንግዲህ ተመልካቾችን አስገቧት፣ ግቡ በላት፣ ውጣና ንገራቸው ከመኪና ያወርዱትና ያምጧልኝ። ተረጋጊ አንቺ ሶፊ በጣም ደስ ያለኝ የእውነቴን ነው። ነይ ግቢ ነይ አሁን እነግርሻለሁ። ለዛም እኮ ነው ያመጣሁሽ። እንደ ዛሬ ደስ ብሎኝ አያውቅም። በደንብ ተረሳችኝ። አሁን ደግሞ አንቺ ለአንቺ ደግሞ ተመልካቾችን እንግዲህ እሷን የሚጠሩበት መከራ አለ። ስሚ እንግዲህ ተመልካቾችን ዛሬ ብዙ ነገር የሚያልቅበት ብዙ ነገር መስመር የሚይዝበት ታይም ላይ ነው የተገኘው። ስለ አንቺ ደግሞ እያንዳንዱን ነገር አሰባስቤልሽ መጥቻለሁ። እንደዚሁም ደግሞ አንድ ሌላም ደግሞ ሰሚራ ተጨማሪ ነገር ደግሞ አንድ ነገር አግኝቼልሻለሁ። እንዴት ልንገርሽ? አልነግርሽም። ምን ያደርግልሻል? ይኸውልሽ ሀቅ ማለት ነው ይዘገያል እንጂ በቃ የሰው ሀቅ የሰው ነው እኮ እኔ እነግርሻለሁ። አንቺ ምን መሰለሽ በደሜ የተሰራ ነገር ነው። እሺ ቁጭ በይና ልንገርሽ እኮ ቀመጣለሁ። ምንድን ነው? ስሚኝ አዳምጪኝ። ደስ ብሎ
አምሮኛል። ለማንኛውም ይሄ ቤት በጣም ነው ደስ ያለኝ። አዳምጪ፣ ቆይ ሰሚራ ነኝ ንገራት። ይሄ የሚያስደስት ነገር ስለሆነ ይሄ ቤት ከዛሬ ጀምሮ ሙሉ ንብረትነቱ ባለቤትነቱ በሰሚራ ስም ሆኖ እናትየው ፈርሞ ሙሉ ቤትነቱ ከዚህ በኋላ የማንኛው ነው የሰሚራ። ይሄ ደግሞ በወል የተረጋገጠ ነው። እንዴት ሆኖ ነው እንደሚሆነው? ሙሉ ውሎ አለ፣ ሙሉ ነገሩ አለ። ስቴፍራሉ ሙሉ ተበጥሷል። እንግዲህ ተመልካቾችን ይያዛሉ። ምን ናፍቆኝ እንደነበር መሳቅ ነበር የናፈቀኝ። አሁን ምን ይፈጠራል መሰለሽ? አዳምጪ። አሁን ከትንሽ ደቂቃ በኋላ እግሬ ላይ ወርቀሽ ትለምኛለሽ። ስለ አንቺ እንደውም ገና ብዙ ማታውኝ ይሽ ነው ለምን ሲባል ምን ስለሆነ ያንቺ እኮ አልነበረም። ቀድሞ ሆኖ የእሷ የባለቤቷ እናት ነበር። ያንቺ ምንም አይመለከትሽ። ቁጭ በይ ነይ። ስለአንቺ ደግሞ ገና አንቺ ጋር ደግሞ ልመጣልሽ እኮ ነው። ቁጭ ቤት የባለ እናት ቤት ነው። ቁጭ በይ ነይ። ሰሚራ ዛሬ በደንብ አወራለሁ። ደስ ብሎኛል። ሰሚራ ቁጭ በይ። ደስታሽ ትንሽ ቀን ብቻ ነው የሚቆየው። ሰሚራ ተመልካቾቻችን እንግዲህ ሌላ ደግሞ አንድ ነው ያልነገርኳችሁ ነገር ደግሞ አለ። ይሄ ንብረትነቱ ሰሚራ ከዚህ በኋላ ይሄ ምንም አልፈልግም። ቁጭ በይ። ገና ብዙ ነገር አለን። ስሚኝ፣ አንቺ ጋር ልመጣልሽ እኮ ነው እያንን ነገር አንቺ ደግሞ ነይ። አሁን ከአንቺ ጋር ደግሞ ሌላ ተመልካቾችን እንግዲህ አንድ ሰው በቁጥጥር ስር አውለናል። ይሄ ሰው ደግሞ አቶ አብርሃም ይባላሉ። አቶ አብርሃምን ታውቂያለሽ? ያንቺ ሹፌር አይደለ ሰሚራ? አንድ ሌላ የሚያስደስት ነገር ደግሞ በቅርቡ ደግሞ እንግዲህ ፈጣሪ ከረዳን ተመልካቾቻችን ዛሬ ብዙ ነገር እንደዚሁም ደግሞ አንቺ ይሄ ታሪክ ወይም እንደ መገባር ወይም እንደ ማለቅ የሚልበት ታይም ላይ ነው የምንገኘው። አቶ አብርሃም ሲባል ለምን ደረገች? ተናገሪ። አትንካኝ። ገና ተረከብሻለሁ። ገና ብዙ ነገር አቶ አብርሃም ነው ታውቂው? በጣም አትወቂው። አሁን እኛ ቁጥጥር ስር ነው ያለው። አቶ አብርሃም ማለት ደግሞ እንግዲህ እሷ አንድ መኪና ራይድ እያሰራችበት ያለ መኪና አለ። በማን ንብረት ነው የተገዛው እሱ መኪና? በእሷ ብር ነው የሚሆነው። ማናት እሷ? ሁሌም እሷ ነይ። ከታባሽ ታመጫለሽ ታዲያ አንቺ። ቆይ ገና ብዙ ሰሚራ ብዙ ምነግርሽ ነገር አለ። ገና እኛ ጋር አቶ አብርሃም የሚባል ሰውዬ እንግዲህ አፈላልገን ከእሷ ጋር በነበረው በስልኩምና ያለው ነገር እያንዳንዱ ብዙ ጊዜ እንግዲህ እሷንም እንግዲህ ትራንስፈር የምታደርግበትን የባንክ እያንዳንዱ ስቴትመንቷን ሙሉ ነገር ስናወጣ በየጊዜ የሆነ ብር የሚገባላት ብር አለ። እንግዲህ ቆይ ለነገርሽ እኮ ነው ራይድ የሚሰራ አይደለ? ትንሽዬ ወይም ቪትስ የሚባል መኪና የምታውቂ ከሆነ እኔ እንጃ፣ እሱን አሳይሻለሁ። መኪናውንም ይዘነዋል እና ሰውየው ደግሞ እኛ ጋር ነው ያለው። ተናገሪያ ስላት አውራ እኔ ልናገር ትናገሪያለሽ። እንግዲህ አንቺ ስራ አትሰሪም፣ ብር ከየትም ልታመጫችም። እንግዲህ አንድ መኪና ገዝታለች። ገና ልመጣልሽ እኮ ነው። መኪና አላት። ከየት የመጣ መኪና? ከየት የመጣ መኪና? ከየት የመጣ መኪና? ከየት የመጣ መኪና? ችግር የለውም። ችግር የለውም። ሰሚራ ዛሬማ በቃ ቀኑ የኔ ነው። ስለ እንግዲህ ተመልካቾች እንግዲህ የእሷን ሹፌር ይዘነዋል፣ መኪናውም ተይዟል። ስለዛ የዚህ መኪና ጉዳይ እንግዲህ በቅርቡ ያለውን ነገር በሙሉ ሙሉ ፋይሉ እንግዲህ እሷን በህግ ቁጥጥር ስር ትውላል። ከዛ በፊት ደግሞ የሰራሃቸውን እያንዳንዱን ነገሮች ደርሼበታለሁ። እንግዲህ ለሚዲያ ብዙ የማይወሩ ነገሮች አሉ። ይሄ በእኛ በውስጥና በህግ መሰረት የሚጨረሱ ነገሮች አሉ። እመጣልሻለሁ። ገና ብዙ ገና ብዙ ጉዳዮች አሉ፣ ብዙ ነገሮች። እንግዲህ ተመልካቾችን ይህን ሰሞን ጠፈጠፈጥ እያልኩባቸው የነበረውን በደንብ ጠንከር ብዬ በዛ ብዬ ያለውን ነገር ይዤ ለማምጣት ነው። እንደዚሁም አንቺ ከጀርባ እየሰራሃቸው ስለነበሩ ስለዚህ ከመኪና ጀርባ ስላለው እንግዲህ ከመኪና ጋር በተያያዘ መኪናውም ስትገዛው የተፈጠረ አንድ ከባድ ወንጀል አለ። ስለሱ እናውራ። ብር ከፍለሽ ስለጨረሽው ነገር እናውራ። ሴሚኝ ስለሱ እናውራ ወይ እሱን እንመጣለታለን። ስለዚህ ተመልካቾቻችን እንግዲህ ይሄ መኪና የተገዛው እንግዲህ እሷ ስራ አትሰራም፣ ባለቤቷም ስራ አይሰራም። ሰሚራ 10 ዓመት ሙሉ አረብ ሀገር ሰርታ በምትልከው ብር ይሄ ቤት ተገዛ። ይሄ መኪናም በሱ ነው የተገዛው። ከዛም ውጪ ደግሞ መኪናው ሲገዛ አዳምጪኝ፣ መኪናውም ገና ብዙ የተደበቁ ነገሮች አሉ። ያን ሰብስቤ ያመጣልሻለሁ። ስሚኝ፣ አሁን አዳምጪኝ። አሁን ከአንቺ አንድ ነገር እፈልጋለሁ፣ እንድትተባበሪኝ እፈልጋለሁ። የመጨረሻ ቻንስ ነው የምሰጥሽ።
ከመኪናው ጋር የተያዘውን ወንጀል እናውራ። ከመኪናው ባለቤት ጋር የሰራሽውን ነገር እናውራ ላውራ ወይስ ደግሞ እኔ አሁን እንተባበርኝ እፈልጋለሁ። እያንዳንዱን ነገር አሁን ምን አለ መሰለሽ፣ አሁን ይሄን ቤት በእጁ አስገብተናል። ቀጣይ ደግሞ ካሊድ ያለበትን ደግሞ ያንኑ ነገር ትነግሪናለሽ። ስለዚህ አንድ ልጅ ደግሞ እንዳለ ደግሞ በመሃላችሁ ማውቀው ነገር አለ። ስለሱ የምትነግሪኝ ከሆነ እሰየው ነው። አይ አልፈልግም ሻፈሪ የምትይኝ ከሆነ አይመለከተኝም፣ እንደፈለግሽ መሆን ትችላለሽ። ስለዛ እንግዲህ ሰሜራ ከዚህ በኋላ ይሄው ባለቤትነቱ ተረጋግጣለ። ፋይሎች ይታለ ፋይላችንስ ይሄው ምስቅ አልመሰለኝ አይመስለኝም ነበር። ዝም በይ እሺ። በጣም ማመሰግነው። ችግር የለም። ይሄ ምን አለ መሰለሽ ሰሜራ፣ ይሄ ንብረትነቱ ያንቺ ነው፣ ባለቤትነቱ ያንቺ ነው። ስለዛ እንግዲህ ተመልካቾችን እንግዲህ ሁሌም ቢሆን እውነት ትዘገያለች እንጂ ወይም ሳትወጣ ሳትፈር የሚቀርበት ነገር የለም። እኮ የካሊድ እናት ቤት ነው። እንግዲህ እናትየው ነች። ችግር የለውም። ሙሉ ማንበብ ትችላለች እኮ እናትየው ሙሉ ለሙሉ ጨርሰን በእሷ ስም አድርገዋለች። ይኸው ወርባ ግራጥሽ ማተብም አለው ሙሉ ነገሩ ማየት ትችላለች። እናትየው ሙሉ ለሙሉ ጨርሳ ንብረትነቱ ከዚህ በኋላ እንግዲህ የሰሜራ ነው። ይሄ ቤት ላይ ከዚህ በኋላ ማንም መጥቶ ያስወጣት፣ ሳትሳቅቅ ትኖርበታለች። ይሄው ኪፕስ ይበል ስለዛ አሁን ዱላ አላብዛብሽም። ስሚ ስለዛ ተመልካቾችን አሁን ወደ መጨረሻው ስንሄድ ከመኪናው ጋር በተያያዘ እያንዳንዱ ወንጀሎችን እያንዳንዱ ነገር የምናጋለጥ ይሆናል። ወይስ ደግሞ ካሊድ ያለበትን ነገር ተነፍሽና ተባበሪናለሽ? የትኛውን ትመርጫለሽ? ከዚህ በኋላ እንግዲህ ተመልካቾችን በጣም ረጅም ጊዜ ሆኖታል እኛ ጋር ከሆነች በዱላ ሄድንባት፣ ምግብ ከለከልናት። ይሄ እንግዲህ ልብስ እንኳን እያለች ልብስ እንኳን ልንቀይራት ፈቃደኛ አይደለንም። ምንም ነገር ልንተባበራት ፈቃደኛ አልሆንም። ስለዛ ልትናገር አልቻለች። ስለዛ የእሷ ስስጎን እየፈለኩ ነበር። እንግዲህ ይሄ መኪና ስለ ባለቤቱ ከመኪና ጋር በተያያዘ እንግዲህ ተመልካቾችን ብዙ ሚዲያ ላይ አውጥቼ ማልነግራችሁ ነገር ተፈጥሯል። ከጀርባ በጣም ያስጠላ ነገር ጭምልቅልቅ ያለች ልጅ ነች። እቺ ልጅ በብዙ ነገር ጭምልቅልቅ ያለች ነች። የነካችሁ ነገር በሙሉ የሆነ በቃ የሆነ ደባ የሆነ ሴራ ይኖርበታል። እኔ እንዴት እንደሆነች አላውቅም። ሰው በዚህ ልክ እንዴት ጨካኝ ሊሆን እንደሚችል አላውቅም። አንደኛ የልጇ አባት የወለደችው ከባሏ ወንድ በጣም ብዙ የሚያስጠሉ ነገሮች አድርጋለች። እንግዲህ ይሄ ሁሉ ነገር የተፈጠረው በእሷና በእሷ ነው። ስለዚህ ተመልካቾቻችን አሁንም ቢሆን የመጨረሻ አንድ ነገር ላንቺ ተበበር አደርግልሻለሁ። ያለበትን ቦታ ትነግሪኛለሽ ወይ የራሴን እርምጃ ልውሰድ? ካልሆነ ስሚኝ፣ አሁን አንድ ድል እሰጥሻለሁ። ከመኪና ጀርባ ያለውን ነገር ላውራ ወይስ ደግሞ ተባበረናለሽ? መኪናው እንዴት እንደተገዛ ከሰውየው ጋር የነበረሽ ነገር እያንዳንዱ ነገሮች የሰራሽውን ወንጀል ምናምን ልናገር? እሺ አትናገሪ ሰሜራ። አሁን ምን አለ መሰለሽ አሪፍ። ስለዛ እኔ አሁን የምፈልገው ባለፈው ጊዜ እንደዚህ ለመነሽኝ እንግዲህ ማይሆን ነገር አድርጌያለሁ። ስለዚህ ተመልካቾች እንግዲህ ወደ እናንተ ማይወጣ ብዙ የሚያስጠላን ለጆሮ የሚከብድ ነገር ተፈጥሯልና ይሄ በህግና በህግ የሚዳኝ ነገር ብቻ ነው። ስለዛ ልናገር ወይስ ደግሞ ያንኑ ነገር ከነ ፊትሽ ነው የምለቀው? ሶፊ ምን አረጋች? ከዛሬ እሱን ካንቺ ጋር በደንብ የምናወራው ነገር አለ። ሶፊ በአላህ ምንድነው የምትፈልገው? በቃ ስለዛ አሁን ካንቺ ጋር ትዕግስቴን ጨርሰሽዋል። እያንዳንዱ ከዚህ በፊትም እንግዲህ ተመልካቾች በምችለው አቅም እያንዳንዱን ነገር ልተባበር ዝግጁ ነበርኩኝ። በጣም ብዙ ነገር እያየሁ በቃ ልተባበር ዝግጁ ነበር። ከዚህ በኋላ ግን ዱላ ሞክሬያለሁ ብዙ ነገር። አንቺን አንደኛ እስከዛሬ ፊቷንም ሸፍኜ ነው እየለቀኩ ያለሁት። በቃ ይሄ ህጉ አይፈቅድም ብዬ ከአንቺ ጋር ያለኝ ነገር እየጨረስኩ ነው ያለሁት። እያንዳንዱ ጉድሽን አወጣዋለሁ። ስለዚህ አሁን አንድ ነገር ነው የምፈልገው። ካሊድን እንዴት ላገኘው እችላለሁ? ተናገሪ። ለካ አንዱ ሲስቅ አንዱ ማልቀ አንዱ ሲያለቅስ አንዱ ከዚህ በኋላ አንቺ የምትስቂበት አልሐምዱሊላህ የዛኔ ተዚህ ልሻለ ነው ጎንበስ ብዬ ሳለቅስ አንቺ ስስቅብኝ እንደነበረ ተራክተለ። አሁን ምን አለ መሰለሽ ካንቺ አንድና አንድ ነገር ነው የምፈልገው። አዳምጪኝ። ማልቀስ አያስፈልግም። ካንቺ አንድና አንድ ነገር ነው የምፈልገው። ካሊድን እንዴት ላገኘው እችላለሁ? ሌላ ማላችሁ ላይ አንድ እየረዳችሁ ያለ ሰው እንዳለ አውቃለሁ። እሱን ሰው እንዴት ላገኘው እችላለሁ? እሱን ሰው ታገናኘኛለሽ። እንደዛ የምታደርጊ ከሆነ እኔና አንቺ ሰላም እንሆናለን። አይ አሻፈረኝ የምትይ ከሆነ ደግሞ እያንዳንዱ ነገር አወጣዋለሁ። አንቺ የምትጎጂባቸው ነገሮች አላዝንልሽ። ሁለቴ አላስብልሽ ሙላ። ስለዛም አሁን ምንድነው የተፈጠረው የሚለው ነገር ያንን ነገር ትነግሪኛለሽ። ፕላስ ደግሞ
ከአንቺ ጋር ያለው ሰውዬ እንዴት ነው ላገኘው የምችለው? ወይም ተባባሪዎቹን ካሊድን ነው የምፈልገው። እንግዲህ ተመልካቾቻችን በሰሚራ ስም ይሄ ቤት ተገዛ። በሰሚራ ስም ሳይሆን በሰሚራ ብር ተገዛ። ለእናትየው የገዛላት ቤት ይሄን ቤት አስመልሰናል። የመኪናውንም ጉዳይ ደግሞ እያንዳንዱ ነገር ወደ እሷ እንዲመጣላ እንግዲህ መኪና ገዝታ በሷ ብር ራይድ እንግዲህ እኔ እኮ የእሷን እንግዲህ ባንክ ላይ የሚገባላት ምናምን ነገር ቼክ በምናደርግበት ታይም ላይ ወይም ደግሞ እዛ ያለው በህግ ቁጥር በነበረችበት ቼክ በሚደረግበት ታይም ላይ በየጊዜ የሚገባ ብር አለ። በቀን እንግዲህ 1,200 ነው 1,000 ምናምን ብር ሂሳብ በየሳምንቱ ያስገባላታል። 7,000 6,000 ነው 7,000 ምናምን ብር ይገባል። ይሄ በየሳምንቱ ቋሚ ነው ቦርድ ሰርቶ ማለት ነው። ሶ ይሄ ብር ከየት ነው የሚመጣው ብሎ ያን ሰው እየፈለገ በሚይዝበት ታይም ላይ ያ ሹፌር እንደሆነና መኪና የእሷ እንዳላት በሷ ስም እንዳለ መኪናው ሙሉ ነገሩ አገኘ ማለት ይሄ ደስ የሚል ነገር ነው። ሌላ ንብረት አገኘንለት። ይሄም ግን ቢሰራ እሺ ይሄ ቤት ሂሳቡ ሲመጣ የእሷ 10 ዓመት ሙሉ የሰራችበት ብር ነው አይደለ? ይሄ ቤት ሂሳቡን ስንሰራው የ2 ዓመቷ ቢሆን ነው። መኪናው ዝም ብለን የምንጨምር 3 ዓመት ነው። 7 ዓመት ሙሉ የሰራችበት ብር አሁንም እጇ ላይ አልገባም። ስለዛ እሱን ማስመለስ አለብን። ስለዛ ይሄ ንብረት ደግሞ ያለው ደግሞ የእሷ ባል እና የእሷን ባል ወይም ደግሞ ካሊድ ተብዬው ጋር ነው። ካሊድ ያለበትን ማወቅ ፈልጋለሁ። አሁን እንግዲህ ሊሸሽ እየሞከረ ነው ያለው። ሰሚኛለሽ? ቀና በይ ሰሚኝ። አንድ ነገር ደግሞ ቃል ልገባልሽ እፈልጋለሁ። አንቺ እዚህ እያደረግሽን በነበረበት ወይም ደግሞ ባልነገርሽን ታይም ይሄ ካሊድ ተብዬው ከዚህ ሀገር ወጥቶ ከሆነ እያንዳንዱን ነገር ከአንቺ ጋር እንፋጠጣለን። ከአንቺ ጋር ማንጨርሰው ነገር ነው የሚሆን። ስለዛ አሁን ቁጭ በይ። ልመና አስፈልግም። ምክንያቱም ለምነሽኝ ልራራልሽ አልችልምና ይሰማሽ ነው። ቀና በይ። ስለዛ ምን እናደርጋለን? ሰዓትም እየሄደብኝ ነው ያለው። ምን እናደርጋለን? አሁን ከአንቺ ጋር የሚያስማማን ነገር ካሊድን ላገኘው የምችልበት መንገድ ትነግሪኛለሽ ማለት ነው። ቀና በይ። ቁጭ ተነሽ። ካሊድን እንዴት ላገኘው እችላለሁ? ቶሎ ማልቀቀስ ነው። ተሻው መልስ ጥያቄ ነው ጠይቅሻለሁ። መልስ ትመልሽልኛለሽ። ነው ባንቺ ማላችን አንድ ሰው አለ። አያችሁ ተመልካቾችን፣ እንግዲህ አንዳንዴ ምን ትማራላችሁ መሰላችሁ? ሁሌም ዱላ መፍትሄ አይሆንም እንጂ እንዳልቀጠቀጥናት አይነት ነገር የለም። ያላስፈራራናት ነገር የለም። ምንም የምትፈራ ነገር የለም። ለካ ሁሌም ስስጉንሽን እስኪገኝ ነው። መሀላችሁ ሰው አለ። ማን ነው? ምንስ ነው? በምንስ ነው የተባበራችሁ ያለው? እሱንስ እንዴት አገኘዋለሁ? የካሊድ አብሮ አደግ ነው። ድምፅሽን ከፍ አድርጊ። እሺ፣ እቺን ለምን ከዚህ አታስወጣልኝ? ወዴት መትሄድ? ቆይ ምንድን ነው የሚያስቅሽ? ደስ አለሽ? አሁን እንዴ ዛሬ ማለት ተደሰትንች። ዛሬ ፈገግ ነው። ማኮሳተር የለም። እስከ ዛሬ እንግዲህ እዚህ ተመልካቾች እዚህ ቤት ብዙ ጊዜ ተመላልሻለሁ። ማመስገን አይጠበቅብሽ። በደንብ ተናገሪ። ከዚህ በኋላ እንዳለ እያንዳንዱ ነገር እጅሽ ላይ እንግዲህ ከፈጣሪ ጋር እንግዲህ ፈጣሪ እጁን ያስገባበትና እያንዳንዱ ነገር እናስተካክላለን። አሜን። ስለዚህ ቀጥይልኝ። ማላችሁ ላይ እንሰዋለ የካሊድ አብሮ አደግ። እሺ፣ እሱ ነው የሚረዳን። እሺ፣ ምንድን ያደረግላችሁ? እንዴት ነው የማገኘው? ደላላው ነው የሚያገናኘው። እሱ ነው ባለፈው ያስኩትን ደላላ እሱ ያገናኛችሁ። እሺ፣ ስለዚህ ካሊድ ያለበትን ቦታ ያውቃል ነው ያውቃል። እሺ፣ ካሊድ አብሮ አደግ ነው ስትይ በቃ ሁሉ ነገር የሚያደርግለት እሱ ነው። እሺ፣ ወዴት አካባቢ ላገኘው እችላለሁ? እሱን ታገናኛለሽ። እኔት እንዳላላቅ አማን ለምሳሌ ጉዳዩን ነገር ድጋሚ ነው ማለት ድጋሚ እንደዚህ አላቅም አይ ምናምን የሚል ነገር ካፍሽ ከወጣ እያንዳንዱ ነገር እንሆናለሁ። አንቺንም ወስድሻለሁ። እያንዳንዱ ነገር ይፈነዳል። ስለዛም ትንሽ እንድራራለሽ እንኳን የምትፈልጊ ከሆነ ተበብርሽ ነው የምፈልገው። ስለዛ ተወስጂኛለሽ። ያለው ነገር እንጨርስ። ቀጥይ። አውሪ ተናገሪያ። እሺ፣ አትምታኝ። ቀጠቅጥሻለሁ ገና። እሺ፣ የት ነው የማገኘው? እሱን ተወስጂኛለሽ። እሱ ደላላውን ያዛችሁበት አካባቢ ነው ያለው። ሂዱና እዛ ማግኘት ትችላላችሁ። ወዛው ደላላው የነበረበት ቤቱ? አዎ፣ ወደዛ አካባቢ ነው ያለው እኮ። ተወስጂናለሽ። እኔ አላቅም። ጠይቃችሁ ነው። ሰሚኛለሽ? ይሄን ነገርኳችሁ አይደል? ምንድነው ከዚህ በላይ የምትፈልጉት? እያንዳንዱ ነገር ልጁ ማን እንደሆነ ፎቶውን የሚያስፈልገኝ እያንዳንዱ ነገር እኔ ላገኝበት የምችለውን ቤቱን፣ አድራሻውን እንደዚሁም ደግሞ ፎቶውን በቃ ላገኝበት የምችለው ነገር እያንዳንዱ መረጃ ትጭኛለሽ። የሰማሽ ነው? ጆሮሽን በደንብ ከፈት አድርገሽ ስሚ። ይሰማል አይደለ? ምልሽ ይሰማል። ስለዚህ አሁን ሰዓት የለንም። መኪናውን አዘጋጁልኝ፣ እንሄዳለን። ተወስጂኛለሽ። ራሳችሁ አትጠይቁ። ነገርኩህ አይደለ? እሺ እኮ እንዴት ነው ሰጂኝ? እሱ ጋር ሰሚራ አንቺ እዚህ ጠብቂኝ። እኔ እዛ ያለውን ነገር ጨርሼ እመጣለሁ። ይሄን አላ ካንተ ጋር ይሄን ነበር የምፈልገው። አንተ ሳጥስ ትንሽ ቀምጣ ነው ያለና አፍሪሻለሽ።
መጨረሻ እንግዲህ ያው እሷ ያለችበት ደርሰናል። እንግዲህ ያው ጌዴን እንግዲህ ለማታውቁት ከዚህ ከጀርባ እየሰራ ነበርና ያው አሁን አስፈላጊ ታይም ላይ ነበረበት ታይም ላይ እንግዲህ አለና ስለዛ ጌዲ እንዳልኳችሁ ሬዲ ሆኖ እናንተም ከጀርባ ያላችሁ እንዳላችሁ በዛ ብለን የመጣ ነው። እንግዲህ ተመልካቾቻችን አሁን ወደ መጨረሻው ወይም ደግሞ ከዚህ በፊት ደግሞ እየሰራን የነበረው ስት ላለመስራት እንሞክራለን። ብቻችን ላለመንቀሳቀስ በዛ ብለን እንግዲህ ያለን ሰዎች ነው። አሁን ከጀርባ ያሉ ሰዎች አሉ። ስሚ አሁን ሌላ ነገር ካንቺ ጋር መግባት አልፈልግም። ስለዛ እንግዲህ ልጁ ወይም ደግሞ እነሱ የተባበራቸው ዋና አለ የሚባልበት ቦታ ይሄን ቦታ ደግሞ ከዚህ በፊት ደግሞ መተንበታል። ይሄን ቦታ እዚህ ነው ያለው ብለኛለች። እዚህ ቦታ ማለት እዚህ ቤት ውስጥ ደላላውም ደግሞ ከዚህ በፊት ሲኖር አግኝተነው ነበር እዚህ ቤት ውስጥ። ስለዛ አሁን ደግሞ እሷን ደግሞ እዚህ አግኝተናታል። ልጁ ደግሞ እዚህ ያለ ብለሻል አይደለ? ይሄ ማለት እሷን ካሊድን ዋና እየተባበራቸው የነበረው የነሱ ጓደኛ እዚህ ያለ ብለሻል። ስለዛ ተመልካቾቻችን እሱ እንዲወጣ ታደርጊልናለሽ። ስልኩን ትመቸዋለሽ፣ ይደወለታል፣ ታወሪዋለሽ። ስሚኝ መጀመሪያ ተመልካቾች መኪና ስርም እያወራን ነው የመጣ ነው። ይሄን ነገር ይሄን ቦታ ስትነግረኝ ይሄ ቦታ ማለት ከዚህ በፊት እንግዲህ ያላችሁት ካለች መለስ ብላችሁ ደላላውን እዚህ ቦታ ነበር የያዝነው። እንደነገረችኝ ከሆነ ደግሞ ጎረቤት እንደሆኑና የነሱ ዋና ተባባሪያቸው ወይም ደግሞ የካሊድ ጓደኛ አሁን ሙሉ ለሙሉ ካሊድን ወይም ደግሞ የሰሚራ አረብ ሀገር ሙያውን ለመሰርታ የመጣችው ዋናው ጓደኛው እሱ ብሯን የበላት ዋናው ጓደኛዋ እንግዲህ እዚህ ነው የሚኖረው ብላለች። እንግዲህ ትመታውና ስልኩን ትደውይለታለሽ፣ እዚህ እንዳለ ትናገሪያለሽ። ከዛም በኋላ ወጣ ላይ ትዋለሽ። እኛ ተመልካቾችን እናንተም በዘርባ በኩል ሊያመጥ ስለሚችል ያለው ነገር ሰብሰብ ብለና አሁን ደውይለት ላውሪ ታደርጊዋለሽ። ላውሪ ላይ አድርገሽ አዋሪው እና ደግሞ ምንም አይነት ምልክት መስጠት አትችልም። እሺ አልሰጥም። እየሰማሽኝ ነው? ያለበለዚያ አንቺ ጋር ውስጥ ተነጋግረናል። ዝም በል እየጠራኝ ነው። ይህን የጥሪ ማሳመሪያ የኮከብ ምልክቱንና 9ን በመጫን ሄሎ አቤት ማድረግ የት ነህ? አላወቀኝም እንዴ? ይቅርታ የኔ ማን ልበል? የኔ ትላለህ እንዴ? አንተ ምን ሆነ ነው? የቀለድክብኝ ነው? የምሬን ነው። እኔ ምንድን ነው የምታወሪው? ማን ልበል? አንተ ምን ሆነ ነው? አምልጫቸው ነው የመጣሁት። እና ማንን ያመለጥሽው? ኧረ በእናትህ እኔ ብቻዬን ነኝ። ምን ሆነ ነው? ለቆይ ለምንድን ነው እንደዚህ የምታወራኝ? በዚህኛው ስልክ እንዴት ደወልሽ? አምልጫቸዋለሁ። አሰማም እንዴ? እርግጠኛ ነሽ አመለጥሻቸው ያለሽው? አዎ አምልጫለሁ። እንዴት አመለጥሻቸው? በቃ በሆነ መንገድ እኔን ታውቀኛለህ እንዴ? ማምለጫ አላጣም። ሰፈር ነኝ ያለሁት። እሺ ላገኝ ፈልጌ ነው። ቶሎ በልናልኝ። እታችኛው በር። እሺ ሳይዙኝ አይደለሁም። እመነኝ አይደለሁም። አትዋሽኝ። ኧረ እባክህን እመነኝ። አመለጥኩኝ። እኔን ታውቀኛለህ? ማምለጫ መንገድ መቼስ አላጣም። እሺ ምን ጋር ያለሽ? ሰፈር በታችኛው በር። ቶሎ በል እንዳይዙኝ። የት ነህ አንተ? እኔ ቤት ነው ያለሁት። በቃ እሺ ቶሎ በል። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ በቃ ወጣልሻለሁ። በታችኛው ቶሎ እሺ ሳይደርሱ ቶሎ በል። እሺ በጣም ጥሩ አውቀሽ ነው አይደለ? እያንዳንዱ ነገር የተረቱበት ነበር። ስለዚህ ምን ታደርጋላችሁ መሰላችሁ? ይሄ ልጅ ቤት ነው ያለው ሊያመጣን ስሜት እየመሰለኝ ነው። እንግዲህ አንተ ምን ታደርጋለህ መሰለህ? ይሄን መስመር ይዛ በዛ በኩል ጠብቀኝ፣ እኔ በዚህ ጋር ጠብቀዋለሁ። በታችኛው በር ስላለችው ባለፈው በዚህ በኩል ነው ልጁ የወጣው። ምን ታደርጋላችሁ እናንተ? በጀርባው ሄዱ። ይሄ ልጅ ምንም ያመን ሩቱት እያለ ነው። ስለዚህ እንደመደንገጥ ስላለ ሊያመጣን ስለሚችል በአራቱ መቅጠጫ ነው መከበብ ያለብን። እናንተ በታችና በላይ በኩል ልጅ ግዲ ነው። አንተ ሄድ እዛ በኩል ተደብቀ ጠብቀኝ። በዛ በኩል እናንተ በዚህ በኩል ያለው ነገር በዚህ ቼክ አድርጉልኝ። እኔ አንቺ እዚህ ተደበቀ ግባ። ወደዚህ እዚህ ጋር ተደብቀን እንጠብቀዋለን። ሰምኛለሽ? ትሄጃለሽ። ምንም አይነት ምልክት እንዳትሰጪው። በርገው ሆነሽ ትጠብቂያለሽ። እኛ ከዚህ ጋር ሆነን ያለውን ነገር ተደብቀን ለማየት እንሞክራለን። እዛ ስር እንገባለን። ያለውን ነገር ተደብቀን እናያለን። ምንም አይነት ምልክት እንዳትሰጪው። ይቺ እዛ ጋር በላይ በኩል አትሻቻል። ዙሪያ ገባንሻል። ምንም አይነት ምልክት እንዳትሰጪ። ናኛ እንግባ። ገባ ነጭ ዝቅ በል እንደ ደውላችሁ እነሱ ጋር ደበቅ በሉ በላቸው። ያው መጣ ነገ
ይዟት ነው ነች። ወደ ሰበር ታመልጥ ነበር ወደ ታመልጥ ነው። ምንድነው ዝም የምትለው? ስማኝ፣ ያ ነገር ውስጥ መግባት አልፈልግም አይደል? ወደ ታመልጥ ነበር ከእኔም ታመልጥ ነበር የመሰለህ? አውራ ምንድነው ማውራት? አውራ እያንዳንዱ ነገር ካሊድ ያለበትን እያንዳንዱ ነገር ትናገራለህ። ሰማኝ ነው አታግሮ ምንም ተናገር። ማን ነው ካሊድ? ካሊድ ማን ነው? እያንዳንዱ ነገር ከመጀመሪያው ጀምሮ ያለውን ነገር እሱ ያለውን ነገር ነግረናለች። ማነች እሱ? እየሰማኝ ነው? ማነች እሱ? ታላግጥብህ እንዳትሞክር። እየሰማኝ ነው? ታላግጥ እንዳትሞክር። ስለዚህ ከመጀመሪያው ጀምሮ ያለውን ነገር እያንዳንዱ ነገር ትናገራለህ። የት ነው የምታውቃት? አላውቃትም። አታውቃትም? እሷን ምን ነበር እያወራችሁ ነበር? ምን አወራን? ወጣ ስልክህን ወጣ። ቼክ አድርጉልኝ። ስልኩን ቼክ አድርጉልኝ። ስማኝ፣ አሁን እያንዳንዱ ነገር የተባበርካቸው እንደነበረ ሙሉ ለሙሉ ያለው ነገር ሙሉ አውቄያለሁ። ከመጀመሪያው ጀምሮ እያንዳንዱ ነገር ካሊድ ሰሚራን 10 ዓመት ሙሉ የለፋችበትን ብር ይዞ ሲጠፋ አንተ እየተባበርከው እያገዝከው ከሀገር እንዲጠፋ እንደዚሁም ደግሞ ደላላውንም ያገናኘው አንተ ነህ። ሰማኛለህ? ደላላውንም ያገናኘው አንተ እንደሆንክ እያንዳንዱ ብዙ ሳገናኛለሁ። ታዲያ እኔ መጣ ብዙ ስለማገናኝ ትቆርልም። ይኸውልህ ስልክ ስትደውል ስትወራ ሰምተናል። አምልጠሽ መጥተሽ ነው ወይ ብለህ ጠይቀሃል። አላቃትም ትላለህ እንዴ? ደግሞ ማን እሷን አላቃትም ትላለህ እንዴ? አሁን በስልክ ደውለህ አላወራችም? እንዴ ስልክ አላወራም። ማየት ትችላለህ እኮ ስልክ። ስማኝ ደግሞ በዚህኛው ስልኬ እንዴት ደወልሽ አልክ? ሌላም ስልክ አለ ይዛል እንዴ? ሌላም ስልክ ሰማለህ? ይኸው በሚገባኝ መልኩ አወራሃለሁ። ይሰማኝ ነው? በሚገባኝ መልኩ አወራሃለሁ። ኦኬ ተነሱ። ስለዚህ ቶሎ ወደ ገደሉ ይሻላል። ካንተ ጋር አንድ ነገር ያስማማናል። ሰማኛል? አለው ስልክ አውጣ። ስልክ ስልክ ይዟል። ወረብ አንተ ኧረ በእናትህ አንተ። እንግዲህ ተመልካቾቻችን ሊያስመልጥ የነበረው ሊያጠፉ የነበረውን ስልክ ያያችሁት ነው። እቺ ስልክ ምንድን ነው ያዘችው የሚለውን ነገር በደንብ የምታወራና የምናጣራ ነው የሚሆነው። ለምን የወረወርከው? ይሄን ስልክ ለምንድን ነው የወረወርከው? ምንድን ነው ያለው ስልኩ ስር? ምን ነው? ስማ ጭራሽ እንዴ ሌላ ነገር ውስጥ እንገባ ትፈልጋለህ? ስማ እኔ አንተም በሆን በቃ አሁን የከበደ ነገር ውስጥ ከምገባ ያለው ነገር ቀለል አድርገህ የምታውቀውን ነገር ብትነግረኝ። ካሊድ ያለበት የት ነው? ውሰደኝ። አሁን ካንተ ጋር ጸብ ማትፈልግ ከሆነ ሌላ ነገር ማትፈልግ ከሆነ ካሊድ የት ነው ያለው? አላውቅም ያለበት ወይ አሁን ያው ተረጋግቼ በደንብ በሰከነ መንፈስ ላወራ እየሞከርኩ ነው ያለሁት። የሰማኸኝ ነው? በደንብ ተረጋግቼ በሰከነ መንፈስ አንተን ለማውራት እየሞከርኩ ነው ያለሁት። ስንት ነው የምትፈልጉት? ስንት ነው የምትፈልጉት? ምን ብር? ጭራሽ ብር ልትሰጠን? ስንት ነው የፈለጋችሁት? ብር ልትሰጠን? ሰማ ይልቅ እኛ እንስጥህና ብር እኛ እንስጥህና አንተ ካሊድ ያለበትን ነገር አያሻፈረኝ የምትል ከሆነ በዱላ እገባልሃለሁ። አይ ነው አስፈላጊ ስለሆነ አስፈላጊ የሆነው ነገር በሙሉ ታደርገዋለህ። እየሰማኸኝ ነው? እየሰማኸኝ ነው ወይ? እየሰማሁህ ነው። ስለዚህ አስፈላጊ የሆነውን ነገር በሙሉ ታደርጋለህ። ሰው ቀለል እናድርገው፣ ብዙ አናካብደው። ንገረን የት እንደምናገኝ። በቃ ወጣት አይደል እንዴ አንተ? አንዴ በቃ ሁሉ ነገር እኮ ተባነነብህ። ስለዚህ እኛም ብትተባበረን እኮ ሁሉ ነገር እንደው እሱ ነው እንትን ያለችው የተቆመቻችሁ ሰራ ምን ነገራችሁ? እሱ አንተ ንገረን። አንተ ጋር ደረሰችን እኮ በቃ አንተ ደግሞ
ትክክለኛ ማስረጃ ሰጠን። ሮጥክ፣ በስልክ ስታወራ ሰማን። ገና ስልኮች ላይ ብዙ ነገር የሚጣራ ነገር አለ። ይሄ ስልክ ምን ስላለው ነው አውጥተህ ልትሰብሩ የነበረው? ምንም የለው። ምንም ከሌለው ለምን ወረወርከው? አቋጥ አሁን ምን አለ መሰለህ እንቃሱ ቆይ ይኸውልህ፣ ቆይ ይኸው አይደለም፣ ይኸውልህ አሁን እዚህ ያለንበት ቦታ አመቺም አይደለም፣ ለሚወሰውም ጥሩ አይደለም። እሺ፣ ስለዚህ እሷን ያስገባንበት ቦታ ወይ ማስገባት ነው እሱ። እኔ አሁን ምን አለ መሰለህ፣ እኔ አሁን ቀለል እናድርገው። እኔ አሁን ለምን አትናገርም? ችግሬ ምንድን ነው የምነግርህ? ካሊድ የት ነው ያለው? ማነው ካሊድ? እኔ ስንት ካሊድ ነው የማውቀው? የሷ ባል። አንተ የምታውቀውን ካሊድ ንገረኝ። አንተ የምታውቀውን ንገረኝ። የሷ ባል። እኔ ብዙ ሰው ነው ካሊድ የማውቀው። የሷን ባል ነው የፈለኩት። እሷ ማነች? እኔ ታውቃታለሁ እሷን ማስወራት። አንቺ ሞሪስ አያ አሁን ካንተ ጋር አትተዋወቁ? ሰማኝ። ይኸው በቃ መጣውላ አይደል? የፈለኩህን አድርገህ ከኔ አቋርጠዋለሁ። የሰማኸኝ ነው? ይቋረጣል። ይሄን ካሜራ አቋርጠዋለሁ። እናንተ ቆይ ማን ስለሆናችሁ ነው? አዳምጠኝ። ካሜራውን አቋርጠዋለሁ። ካሜራውን ካቋረጥኩ በኋላ አንተን እረግጥሃለሁ። እስኪ ገባ። ለማንኛውም አቋርጥ፣ ካሜራውን አቋርጥ። በሚገባኝ መልኩ ነው አቋርጠው። እንካዘ እሺ፣ ልቀቁኝ በቃ። እሺ እነግርሃለሁ በቃ። ሰማኝ። እኔ አሁን ዱላ ሱስ የለብኝም። ዱላ ምናምን ፈልጌ አይደለም። እኔ አሁን የምፈልገው አንድና አንድ ነገር ነው። እንደተመታሷቱም ካሊድ የት ነው ያለው? ስማ እናገራለሁ ብለሃል። ለዛም ነው የካሜራውን ያስጀመርነው። አያሻፈረኝ አልናገር የምትል ከሆነ መልካም እንተወዋለን። ግን እናገራለሁ ስላልክ ካሜራውን አብርተነዋል። ስለዚህ አንተም በሚገባ አይነት መልኩ እናውራ በቃ። እሺ እኔ ካሊድ የት እንዳለ አላውቅም። እሺ ምንድን ታውቃለህ? ያለበትን ቦታ አልነገረኝም። እንደዋወላለን እንጂ ያለበትን ቦታ አልነገረኝም። ምንድን ታውቃለህ? እንደዋወላለን፣ ይደውልልኛል። ያለበትን ቦታ ብቻ አልነገረኝም። በቃ እዚህ ቦታ ነኝ ብሎ አልነገረኝም። እሺ ስለዚህ ተደውለትና ያለበትን ቦታ ትነግረናለህ ማለት ጠይቀዋለህ። ለዛ ነው ትንሿን ስልክ የወረወረው። በእሷ ነው የሚደዋወለው በእርግጠኝነት። አላች ትንሿ ስልክ አለች። ካሊድ ጋር ያንተቹንም አመጣላለሁ። ካሊድ ላስት የደወለበትን ስልክ ታወጣና ደውለህለት ምን በቃ ላገኘ ነው የምትለው። አሁን አንተ ራስን ነፃ ለማውጣት ነው። ሱስታ አይደለም ያለው ብዙ ሲም ነው ያለው ይዛኛው ሰው ተከረለው። አንተው ስልኩን የቀደሙ ስልክ አንዱ ነገሮች ቀለል አድርገህ ብትከወራ እኮ ይሻላል። ካንተ ጋር እኛ ችግር የለብንም። በግል እንተዋወቅም። ካንተ ጋር ችግር የለብኝም። እኔ አሁን የምፈልገው አንድና አንድ ነገር ብቻ ነው። ይሄንንም ስልክ ያዘው። ካሊድ ጋር ተደውለታለህ። ስማኝ፣ አዳምጠኝ መጀመሪያ። ምንም አይነት ጥርጣሬ እንዳትፈጥርበት። ስለዛ ምን የምትለው? ይሁዳኝ ተሰራ። ሰማኝ አንተ ምን ታርግ? እሷ ምን ታርግ? ሰማ አርፈህ ቁጭ በል። ምን ታርግ እሷ? ስንት ነገር ተባብራችሁ እናንተ ግን መተስ ታስይዙኛለሽ። አሁን እዚህ እያወራን ነው። አሁን ወዳለቀው አሁን ወደ ጉዳያችን። ምንም አማራጭ አልነበረኝም። እባክሽ ወደዛ ዝም በይ። እንዳያስ ይቀጠቅጡኝ ምን ላድርግ? እንካዞ ስለዛ እኔ አሁን ካንተ አንድና አንድ ነገር ብቻ ነው የምፈልገው። ካሊድ ጋር ትደውለታለህ። ሚስት አምልጣ መታለች። አንተ እንደዋሸች እሷ ማለት ነው። አምልጣ መታለች። እኔ ጋር ነች ያለው። ምን ይሻላል? የት ነው ያለው ብለህ ያለበት ቦታ ትወስደናለህ። ካሊድ ተጠራጣሪ ነው ላይ ነገሮች እሱ እንደሚገባው አድርገህ ስማኝ። አሁን ምን አለ መሰለህ፣ እኔ ካንተ ጋር ችግር የለብኝም። ካሊድ ነው ችግሬ። ስለዛ ካንተ ጋር ምንም አይነት ችግር ከሌለብኝ ካሊድ ችግር ከሆነ ካሊድን ብቻ ነው እንድታገናኝ የምፈልገው። አንድና አንድ የሰማኝ ነው ወይ? አዎ እየሰማሁ። ስለዛ እኔ አሁን የምፈልገው ካንተ አንድና አንድ ካሊድ ያለበትን ቦታ እንድታሳየኝ። የሰማኝ ነው? ካሊድ ያለበትን ቦታ እንደምንም ብላ ሰምነህም እሱ ጋር ወሰደኝ። እሱ ነው የምፈልገው። ካንተ ጋር ችግር የለ። አላቀህም። ዛሬ ነው የተዋወቅነው። አላቀህም። እሱ ነው የምፈልገው። ከሱ ጋር እንድታገናኝ ብቻ ነው የምፈልገው። እኛ ምንም አይነት ሲም እየቀየረ ችግር ሆነ ካንተ ጋር የሚደዋወልበት ሲም ላይ ላውር ላይ ከዛም እሷንም ታገናኛ እንዲያምነህ እሷም ታወራለች ላውር ላይ እንዳይጠራጠር። ምንም እኔ ሰው ቢጠራጠር ከሆነ አንተ እኛ ጋር ትቀመጣለህ። አንተ ሲገባ እግርንም ገለጣም ቢሆን እየቀጠቀጠን እናወራለን ላውር ላይ። ሄሎ ካሊድ። ወይ እንዴት ነህ? ሰላም ነው? ደህና ናችሁ? አለን። እንዴት ነህ? አለን። እንዴት ሆናችሁ? በእናትህ እኔ ደህና ነኝ። እስካሁን ማንም አልደረሰብኝም። አንተ ጋርስ ምን አዲስ ነገር አለ? እኔማ ተሸሽጊያለሁ እኮ የሆነ ቦታ ነኝ ያለሁት። እሺ እንዴት ነች ሚስትህ? እንዴት ነች? ሚስትህ አምልጣ መታለች። እኔ ጋር ነው ያለችው። ኧረ እባክህ። አዎ። አንተ ጋር ናት? አዎ እኔ ጋር ነች ያለችው። አልያዟትም? እስካሁን አልያዟትም። አዎ። ኧረ እነሱ ሆን ብሎ እኮ ባለፈውም እኮ በእናትህ ያዙን እኮ።
አይ አሁን ችግር የለም አያሳስብም። እኔ እንዴትም ብዬ አመጣታለሁ። የት ነው ያለው አንተ? እኔማ እዚሁ አካባቢ ነው ያለሁት። ግን ኧረ ባለፈው እኮ ያው አይተሃል አይደለ? ሰውዬው የሆነ እንትን ነገር ነው። አይ ችግር የለውም እሱ አያሳስብም። የምር ብቻህን? አዎ ብቻዬን ነኝ። እሱ አላገናኘ? አዎ እስኪ አገናኝ። ካሊድ ወይ እናቴ እንዴት ነው? ደህና ነኝ። ይኸው አምልጫቸዋለሁ። ወዱሽ? አይ ብዙም አይደለም፣ ደህና ነኝ። ዳኒ አምልጫቸው የሉም አጠገባችሁ ምናምን የሉ? አይ የሉም። የት ነው ያለኸው? እዚህ ባለፈው ንግስት ወደሱ ሲያቀርቡታ። ሄሎ ካሊድ። ወይ የት ነው ያለኸው? እሺ ባለፈው ትናንትና የተገናኘንበት ጫካው ላይ። የትኛው ጫካ? ትናንት የተገናኘንበት። ከሰው ጋር ከሆንክ ግን አታስፈላኝ። አረ ከሰው ጋር አይደለሁም። በኋላ እነግርሃለሁ። ችግር የለም። እሺ 2000 ነው የምደፋው። ይሄን ታውቃለህ። እኔ ማንንም አልመራም። እሺ ምግብ ምናምን አለ? ምን ይዤ ልምጣ? ችግር የለውም ነው። ምን ትፈልጋለህ? ምንም የምፈልገው ነገር የለም። ምንም እኔ ምግብ አልፈልግም። አሁን እሷን ይዘሃትና ብቻ ግን ስትመጣ ማንም ሰው ኋላ እንዳይከተል ምናምን ራስን ጠንቅቃ ይዘና። እሺ እነግርሃለሁ። ሰው ይከተልና ምናምን አየኝ አግኝቶኝ ነው ምናምን ብትለኝ አልለቀህም። እሺ በቃ ስደርስ እደውልልሃለሁ። እሺ እስቲ ቆይ ተቀበለው፣ ስልኩን ተቀበለው። ሁለታችሁ ምን ሙዲ ያሽብኝ ነበር? ለምን ነበር መልክ ልትሰጠኝ ነበረው? ለምን ነበር በስትክክል አትወሮም ነበር? በስትክክል እኮ ነው የወሮት። ይኸው ያለበትን ጠይቁት አይደል እንዴ? ችግር የለውም። ከነዛ ጋር በደንብ በስትክክል ነው። ይጥፋ። እሱ እኮ ከጠፋ ማለት አንተ በቃ ከተመ። እሺ እና ካሜራ ወዴት ነው ምራን? ጫካውን አላውቅም እያልክ ነበረ። ስለዚህ ነይ ዝም በያቸው። ነግሬሻለሁ። ና የቱ ጋር ነው? ሰማይ ወደ ቱ ጋር ነው። በቃ እሺ ለቅቅ አድርገህ እኮ ዝም ብለህ ትሄዳለህ። ስሚ ነይ ስሚ የቱ ጋር ነው? በዚህ ጋር ነው። እሱ ጋር ሰማይ አዳምጪ። እናንተ ሂዱ በዛ በኩል ነው። በአራቱም አቅጣጫ እንገባቸዋለን። ምንም አይነት ነገር ጨዋታ ጫወታለሁ ወይ ምልክት ሰጣለሁ የምትሉ ከሆነ ሁለታችሁ አለቃችሁ። አንቺ የገባሽበት ገብቼ ይሻለሁ፣ አንተንም አግኝቻለሁ። ስለዚህ ከዚህ በኋላ እና አልከባድ ነገር አይኖርም። እየሰማኝ ነው? አዎ እየሰማኝ ነው። ስለዚህ አሁን ትሄዳላችሁ፣ እዛ ጋር ጠብቁታላችሁ። እሱ እስኪመጣኛ ተደብቀን እናያችኋለን። ወዴትም አመልጣለሁ ምልክት ሰጣለሁ የምትሉ ከሆነ በራሳችሁ ነው የምትፈርዱት። እየሰማችሁ ነው? ሁለት በራሳችሁ ነው የምትፈርዱት። ግቡ። ምንም አይነት ምልክት ሰጣለሁ የምትሉ ና እናንተ ደግሞ እዚህ ጋር ሆኑና በደንብ እያያችሁ ከቢራ ኑ ጌዱ ወረጁ ነው ኑ ቆይ አሁን ምን አለ መሰላችሁ እናንተ ሁላችሁም ሬዲዮ ሆናችሁ ጠብቁ። ልጁ እስኪመጣ ድረስ ምንም አይነት እርምጃ እንዳትወስዱ። ምክንያቱም ሻሽቶ ምናምን ወይም ብቻውን ላይ መጣ ይችላል። ሻሽቶ ምናምን እንዳይሄድብን ስለሚፈልግ ልጁ እስኪመጣ መጠበቅ አለብን። ስለዚህ ተመልካቾቻችን ልጁ እስኪመጣ ጠብቋለን። ልጁ ደግሞ ከመጣ በኋላ ያለው ነገር በደንብ እናሳጋችኋለን። አብራችሁን ቆዩ። በጣም ጥሩ ተመልካቾቻችን። ይኸው እንግዲህ ተመልካቾቻችን እንግዲህ ይኸው ባልየው በስተመጨረሻ እጃችን ላይ ሊገባ ነው። ባልየው መጥቷል። በቃ ሬዲ እንዴት ወይ ረጋ። አይ ብቻውን ላይ መጣ ይችላል። ሰፋ ይታል። እሺ ያዟችሁ ሂዱ፣ ተከተሉት። እናንተ እሱን ተከተሉት። አይቶኛል። ያዟችሁ፣ እነሱንም ያዟችሁ። ቁጭ ያዟችሁ እነሱንም። ለምንድን ነው የማትፋታኝ ግን? ለምን ነው ግን? ተወኝ። እያንናችሁ ሰብስባችሁ ና፣ እሱንም ይዞ ና። ኑ ሂዱ፣ እዛ ጋር ያሉት እንዳለ አግዙት። ሰብስባችሁ እያንዳንዱ ሰዎች ና
ና ግባ። ወዴት ልትሄድ ነበር? ምን ልሆንልህ? ምን ልሆንልህ? ምንድን ነው የምትለኝ? ስማ እያንዳንዱ ነገር ና ቁጭ። ስማ አልናገርም። ስማኝ ምንድን ነው የምትለኝ? ቆይ ለምን ነው የምትለቀኝ? በቃ ነይ ነው ምን ታርገህ መስጠት? የት የምታመልጠኝ ነበር የመሰለህ? የት ነበር የምታመልጠኝ የመሰለህ? የት አሉ? ለምን ነው የምትከታተለኝ? ማን ናችሁ? ስንት ናችሁ? ስንት ናችሁ? ስማ የደመከን ነይ ቁጭ። አሁን ማማን እንደሆናችሁ እያንዳንዱ ነገር ትናገራለህ። ነይ አንቺ ከጀርባ ሰማኛለህ። እያንዳንዱን ነገር ታመጣለህ። ሰሚራ 10 ዓመት ሙሉ የለፋችበትን እያንዳንዱን ነገር ታመጣለህ። ካሊድ ሰማኛለህ። ደግሞ ያልሰማው መሰለህ? እንደ በእናትህ ልቀቀኝ እስቲ። ልቀቀኝ እና አውረኝ። ሰማኛለህ። እያንዳንዱን ነገር ታመጣለህ። ሰሚራ 10 ዓመት ሙሉ የሰራችበትን ብር ታመጣለህ። የሰማኝ ነው። ሰማኝ። እያንዳንዱ ነገር ታወራለህ። ሰሚራ 10 ዓመት ሙሉ የሰራችበትን ለእናንተ በእሷ ብር ቢገዛ ሌላውን ያ ሁሉ ዓመት የሰራችበትን ብር የታደረከው የሚለውን ነገር እያንዳንዱን ነገር ከመጀመሪያው ጀምሮ የት እንዳደረከው ንብረትም ካለ እያንዳንዱ ወደ ሀገር ታመልጥ ነበር። አንተ የትም አላመልጥም። ልታመልጥ ነበር የነበረ። የትም አልወጣም። አንተ ፈርቼ ነው የምወጣው። ፓስፖርትህን እየጨረስክ ነበር እኮ። ፓስፖርትህን እኮ እየጨረስክ ነበር። እኔም ማየው እኔ አንተን ፈርቼ ከየትም አልወጣም አይደለ? ልቀቀኝ በእናትህ ልቀቀኝ እና አውራኝ። እሺ እለቅሃለሁ። እናወራለን በስርዓት። ምንድን ነው የምትለኝ? በስርዓት እናወራለን። ስለዛ በቃ እኔን መከታተል አቁም። አንደኛ ምን አለ መሰለህ፣ አንደኛ እንግዲህ ተመልካቾቻችን ከሚስቴ ራስ ውረድ። በቃ ውረድ። ምን ትሆንልህ? እሷ ስማ ምን ታርግ? እሷ ምንም አታደርግም። ሲቀጥል ደግሞ ከመጀመሪያው ጀምሮ ተመልካቾች እንግዲህ 10 ዓመት ሙሉ አረብ ሀገር ሰርታ የላከችለትን ብር ለሱ ነበር እህቷን አግብቶን እንግዲህ ጠበቃት አይደለ? ስለዛም የእናትህን ቤት አስመልሰንላታል፣ ወረሷ ዙረነዋል። አንተ ተጨማሪ ንብረቷን የት እንዳደረከው እንደዚሁም ደግሞ በህግ እንድትጠየቅ እናደርጋለን። የሰማኸኝ ነው? የሰማኸኝ ነው? የሰማህ በጉልበት እኮ አይሆንም። እሺ በጉልበት አይሆንም። እና ምንድን በስርዓት ህግ አምጣና በሁለቱም አይነት መልኩ አወራሃል። ኧረ በእናትህ ተወኝ። በጉልበትማ አትችለኝም። ተው። በህግ ማስለማችል ነበር እኮ አንተ አርቲፊሻል ፓስፖርት አሰርተህ ታመልጥ ነበር። በህግ ጠይቀኝ። በጉልበት ምናምን እኮ ወደ ህግ ወስደሃለሁ። በህግ ጓደኛዬን ነው ያምጣት ነው እንዴ ጉልበትህን የምታሳየው? እና ሰማኝ፣ እሱን ማለት ነው ትከፍላለህ። እንዴት ትከፍላታለህ? ሰማኝ። አሁን ደግሞ አብረሃቸው የሚመጡ ሰዎችም ደግሞ እያንዳንዱ ሰብስቤ እኔ ስጀምር ብቻ እንደማትወጣ ማቅ ነበር ይሰበስቡላል። እያንዳንዱ ሰብስቤያችሁ አንድ ላይ አስገባችኋለሁ። እና ያለና ሰማኝ። በደንብ ያመሰግናለሁ። በደንብ ወንድ ነህ፣ በደንብ አሳይሃለሁ። ወንድ ነህ አልኩህ እኮ አሳይሃለሁ። ትፈራራለህ። በእናትህ ማስፈራራት አይደለም፣ ገና እያንዳንዱን ነገር አወጣዋለሁ። ከመጀመሪያ እስከ መጨረሻ ያለውን ነገር ሰብስቤ ለቅሜ ነው የምወጣልህ። እያንዳንዱ ከመጀመሪያ ጀምሮ እየሰራችሁ የነበረው አንተም ሚስትህም እጩታለች፣ ጓደኛህም ተባባሪ አለ። እያንዳንዱ ሰብስቤ አመጣልሃለሁ። የሰማኸኝ ነው? እየሰማኸኝ ነው አይደለ? ተወኝ በእናትህ ዝም በል በቃ። እሺ አሁን አንተስ እንዴት ይይዛል? እንዴት ይይዛል? ዝም በል በእናትህ። ባለቤት ነች። እኔ ምንም ያደረኩት ነገር የለም። ወደዚህ ሄድ። ምከፍልህ ገንዘብስ አንተ ልጅ ያው ነግሬሃለሁ። የሰራሁበትን ነው የከፈልከኝ እኮ እገልሃለሁ። የሰራሁበትን ነው የከፈልከኝ። አንቺስ ምን ታደርግ? እሷም ታደርግ ታይኛለሽ። ምን ታደርግ? እከፍላችኋለሁ። ምንም እየሰራራ ነው። ምን ልታመጣ ነው? ምን አገባ? ስማኝ፣ ምን አገባ? በአስፈራራስ ምን አገባ? እየሰማኸኝ ነው? እየሰማኸኝ ነው? እየሰማኸኝ ነው? ዋጋ አስከፍልሃለሁ። እያንዳንዱ ነገር የሰራችበትን ብር እያንዳንዱ ታመጣለህ። ስለዚህ አሁንም ቢሆን የምታወራ ከሆነ በትክክል አውራ። እየሰማኸኝ ነው ካሊድ? እሺ ዋጋችሁን ታገኛለህ። ምን እንደምታስፈራራችሁ አሁን በዚህ ሽንታ ምን የምትያዙት? በዚህ ሰራ ነው። ስማ እንዲህ ነበር ያወራነው። አንተ ስንቴ ነው የነገርኩህ? ተወኝ ብዬሃለሁ። ስማኝ እጣሉ ጥራቸው እንጂ እነሱን ሰብሰብ በሉ። አንተን ህግ ጋር ወስጄ በህግ ነው የምንዳኘው። ካንተ ጋር ያለውን ነገር በህግ ነው የምንጨርሰው። እየሰማኸኝ ነው? እየሰማኸኝ ነው? እያንዳንዱን ነገር በህግ እንጨርሷለን ካንተ ጋር አይደለ? ምን አስተማመኛ ምን ይዘህ እንደሆነ አላቀልህም። እያንዳንዱ ነገር በዛ እንጨርስ። በቃ ጥሯቸውና እቀጠቅጥሃለሁ። ለቀኝ እቀጠቅጥሃለሁ። እያንዳንዷ የምትህን ትከፍላለህ። እያስፈራራኸኝ ነው እንዴ?
እያስፈራራኝ ነው አይደለም እኮ። ስለዛ አሁን ሰብሰብ አድርጓቸው እያንዳንዱ ነገር እንወጣለን ማለት ነው። እሺ እሺ። አሁን ሰሚራ 10 ዓመት ሙሉ የሰራችበትን ብር የት ነው ያደረከው? ሰማኛለህ? የት ነው ያደረከው? እኔ ምንም ብር አልወሰድኩም። እንግዲህ አንተ ወስደሃል ብለህ እንግዲህ እስካሁን ያጣራኸኝ ነው። በቃ ምንም አልቀረህም። ሰማኝ ምንም አይወሰድኩባት ነገር 10 ዓመት ሙሉ 10 ዓመት ልቀቀኝና አውራ አልኩህ። ልቀቀኝና አውራኝ። 10 ዓመት ሙሉ የሰራችበትን ብር እየላከችልን እንደነበር እናውቃለን አይደለ? ከዛ ስር የ1 ዓመት ነው የ2 ዓመቷን ንብረቷን መልሰናል። ሌላ ቀረ የነበሩት ብሮችን ምን እንዳደረክባቸው ትናገራለህ? ነግረሃል። ሰማኛለህ? እያንዳንዱን ነገር ትናገራለህ። ነግረሃል። ካሜራም አለ። ከመጀመሪያው ጀምሮ የተቀረጹ እያንዳንዱ ነገር አለ። እኔ በእናትህ ካሜራ ፈራ ነሱ አይደለም። በእናትህ 10 ዓመት ሙሉ የሰራችበትን በቃ ተወኝ። ሰማኝ። ከባለፈው ጀምሮ ሰማኝ። ትይዛለህ እንዴ? በደንብ አዳምጠኝ። ያው በደንብ አዳምጠኝ። ልቀቀኝና አውራ። በእናትህ እኔ ፋራ መስላለሁ እንዴ? ብቻዬን ነው የምመጣው እዚህ ጫፍ። ወይ